እንደ ሐሳብ ብዬን የምልንገራችሁ ስለ አራቱ አንበሶች ቆይ ትንሽ ላውጋችሁ። እኔ ወላሂ የዚህ ዘመን ትልቁ ህመም ብዬ ማስበው የአደብ ችግር። አንተ የምትበላው እንዲህ ከሆነና እነሱ የሚበሉት እንዲህ ከሆነ አንተ እንዲህ መብላት በዚህኛው ማህበረሰብ አደብ አይደለም። የሆነ ሰው ምን ሲሆን ነው አደብ አጥቷል ወር ደግሞ ስርዓት የለውም የሚባለው? መሳቅ የሚወድ ሰውና ኮስተር ማለት የሚወዱ ሰዎች ጓደኛሞች ከሆኑ ሊያረጉም ይችላል። ያኛው ሳቅ የሚሰቀው ሰውዬ ቀነሰ ማለት ነው። ደግሞ ኮስተር የሚለው ትንሽ ፈገግ ማለት ነው። ሌብነት ልክ ነው ከሱ ፐርስፔክቲቭ፣ ከሌባው ፐርስፔክቲቭ። ሙስሊሞች ነን፣ እንደ ኢስላም ነው የምንኖረው፣ መመሪያችንም ኢስላም ነው። በዛ ፍሬም ውስጥ ነው ገብተን ልናየው የሚገባው። በመስጂድ ስፒከር ቁርአን ከፍተ ቀኑን ሙሉ እያጫወትክ ይሄ የሚደብረው ከሆነ አንተ ነህ ጥፋተኛ፣ አደብ ያጣኸው ማለት ነው። ብዙ እውቀት ሳይሆን ትንሽ አደብ ነው የሚያስፈልገው የዚህ ዘመን ሰው። አንድ የገጠር ሰው ወደ ሰርግ ሊሄድ ከባለቤቱ ጋር ነው የሚሄደው እና በፈረስ ነው የሚሄዱት። ምናልባት ታውቁታላችሁ ብዬ አስባለሁ። መጥፎ ነገር ማለት ነፍስያህን ወይም ደግሞ ልብን የሚሸክክህ ነገር ነው። ያንተ መኖር ለሰዎች ምቾት የሚነሳ ከሆነ ወላሂ የሆነ ነገር ጎሏል። ከሰዎች ሁሉ መጥፎ ብሎ ማለት ሸሩ ተፈርቶ ኸይር የሚኮንለት ሰው ነው። እናንተ ወጣቶች እኔ አስመረኳችሁ፣ በውዷ እናቴ ዱዓ አስደረኩላችሁ። አጀብ